ሁሉም እውነት በአደባባይ አይነገርም ይለናል የዛሬ ታሪካችን። ዛሬ አንድ ታሪክ ላጫውታችሁ። እንደምን ቆያችሁ? 3 ሰዎች በስለታም መሳሪያ ተወግተው እንዲገደሉ ፍርድ ይሰጥባቸዋል። እነዚህም 3 ሰዎች የሃይማኖት ሰው፣ ጠበቃና አንድ የፊዚክስ ባለሙያ ነበር። 3ቱንም ከመገደላቸው በፊት ወደሚገደሉበት ቦታ እየተወሰዱ የመጨረሻ ቃላቸውን እንዲናገሩ እድል ይሰጣቸዋል። የመጀመሪያው ሰው የሃይማኖት ሰው ወደ መድረኩ ይወጣና የመጨረሻ ቃሉን እንዲናገር እድል ሲሰጠው እንዲህ ይላል። እኔ የማመልከው አምላክ በዚህ ሰዓት ብቻዬን አይተወኝም ብሎ ይናገራል። ከዛም ስለቱን ከላይ ወደ ታች እንዲለቀቅ ትዕዛዝ ይሰጣል። ወታደሮቹም ስለታም መሳሪያው ቢላው ከላይ ወደ ታች ይለቁታል። በዚህን ሰዓት ቢላው መሃል ላይ ተንጠልጥሎ ይቀራል። በዛ ቦታ የነበሩ ሰዎች ይህን ታምር ካዩ በኋላ በጣም ተገርመው አይ ይህንን ሰው እውነትም ፈጣሪ ጠብቆታል፣ ታምር ነውና በነፃ ይለቀቅ ብለው ይወስኑና በነፃ ይለቁታል። ሁለተኛው ሰው የህግ ባለሙያው ነበር፣ ጠበቃው። እሱንም ወደ መሞትበት መድረክ ይቀርብና የመጨረሻ ኑዛዜ ቃሉን እንዲናገር እድል ተሰጠው። በዚህም ቃል እንዲህ ብሎ ይናገራል። እኔ ፍትህን አላጓደልኩም፣ ስለ ፍትህ ቆሜያለሁ፣ የቆምኩለት ፍትህ ደግሞ ይታደገኛል ብሎ ይናገራል። ይህን ከተናገረ በኋላ ወታደሮቹ ስለታም መሳሪያው ከላይ ወደ ታች ይለቁታል። እንደ እድል ሆኖ ለሱም ስለታም መሳሪያው መሃል ላይ ተንጠልጥሎ ቀረ። በዚህ ሁኔታ ተገርመው እውነትም ፍትህ ታደገችው በሚል ሰዎቹ በነፃ ያሰናብቱታል። 3ኛው ሰው የፊዚክስ ባለሙያው ነው። እሱን ወደ መድረኩ ካቀረቡት በኋላ የመጨረሻ ቃሉን እንዲናገር እድል ተሰጠው። በተሰጠው እድልም ሳቅና ፌዝ በተቀላቀለበት ሁኔታ ፈገግ ያለ እንዲህ አላቸው። እኔ ሃይማኖተኛም አይደለሁም፣ እንደ ሁለተኛውም ሰው በፍትህም ይሁን በህግ ተስፋ አላደርግም። ይልቁን የዳኑት በፈጣሪም በፍትህም ምክንያት ሳይሆን የዳኑት የቢላውን ወይም ደግሞ የስለቱን ክብደት ከገመዱ ክብደት ጋር ሳይመጣጠን ስለቀረ ነው ብሎ ይናገራል። በዚህ ሰዓት ወታደሮቹን የስለቱን ያንጠለጠሉበት ሰንሰለት መፈተሽ ይጀምራል። እውነትም ገመዱን ከስለቱ ጋር አልተመጣጠነም ነበርና ወታደሮቹም ገመዱን ከስለቱን እንዲመጣጠን ካረጉት በኋላ ወዲያውኑ ሲለቁት የፊዚክስ ባለሙያው አንገቱን ይቀላል። ሁሉም እውነት በአደባባይ አይነገርም፣ እውቀትም በሁሉም ቦታ አይገለጥም። አንዳንዴ ዝምታ ከሳይንስ በላይ ብልህነት በውስጡ ተሸክሟል። በምናውቀው ነገር አላዋቂ መሆን ከብዙ ነገር ሊታደገን ይችላል። ያለ ቦታዋን የምትጮህ እውቀት የደናቁርት ከበሮ ናት። ወገን አንዳንዴ ዝምታ ከብዙ ነገር ያድነናል። ዝም ማለት እንልመድ። እውቀት የሚመስለው በቦታው ነው። ሰላማችሁ ብዝት ይበልልኝ። መልካም ጊዜ